2018 በጀት ዓመት የሲቪልና ቤተሰብ ምዝገባ ስራችንን ከአጋር አካላትና ባለድርሻ አካላት ጋር በቅንጅት ስንሰራ ቆይተናል። በየቀበሌው ለህብረተሰቡ ተደራሽ በሚሆን መንገድ የምዝገባ ስራውን ለማስቀጠል ጥረት ስናደርግ ቆይተናል። በተለይም በዚህ ዓመት ልደት ላይ በተሻለ ሁኔታ ሰርተናል። ሌሎችም ኩነቶች ህብረተሰቡ እንዲመዘገብ ጥያቄ በተደጋጋሚ እያቀረበ ስለሆነ የተለያዩ አማራጮችን በመጠቀም ስንመዘግብ ቆይተናል። በአጠቃላይ በ2018 በጀት ዓመት 111841 የሚሆኑ ኩነቶችን በመዝገብ አጠቃላይ ከእቅዳችንን ወደ 106% የሚሆን ለማሳካት ችለናል ማለት ነው በዚህ ዓመት። በቀጣይም በ2019 የበጀት ዓመት የምዝገባ ስራችንን በቴክኖሎጂ የተደገፈ ለማድረግም ጥረት የምናደርግበት ወይም ትኩረት የምናደርግበት አንዱ የትኩረት አቅጣጫችን ነው። በ2018 7 ከተማ አስተዳደሮች ላይ የቀጥታ ምዝገባውን ጀምረን አበረታች ውጤት ታይቶበታል። በማቴሪያል ወይም በቁስ በመዝገብ ስንመዘግብ የነበረው ትንሽ ውስብስብና አድካሚ ነበር። በዚህ ዓመት ግን ኦንላይን ስናደርገው አንደኛ መንግስትን ከፍተኛ ወጪ ማዳን ችሏል። የምዝገባ ፐርፎርማንሳችንን ማሻሽሎታል። ስለዚህ እሱን ተሞክሮ ወስደን በዚህ ዓመት ቢያንስ በርካታ ወረዳዎችን በኦንላይን ምዝገባ የምናስገባበት ሁኔታም ይኖራል። በአጠቃላይ ወደ 76000 የሚሆኑ ኩነቶችን በወቅታዊና የዘገየ እንዲሁም ከ107,000 በላይ ጊዜ ገደብ ያለፈበት ምዝገባ ለመመዝገብ አቅደን ከአጋር አካላት ጋርም ኦሪንቴሽን ሰጠን። በቅዶቻችን ላይ መግባባት ደርሰን በዝግጅት ምዕራፍ በጥሩ ሁኔታ እየሰራ እንገኛለን ማለት ነው። የምንሰራው ስራ ስርዓት ዝርጋታ ነው፣ ስርዓት ግንባታ ነው እና ሁሉን አቀፍ ዘመናዊና ወቅቱን የጠበቀ ምዝገባ ስርዓት እንዲገነባ እንፈልጋለን። ይህን ለመገንባት ደግሞ የአጋርና ባለድርሻ አካላት ሚና ከፍተኛ ነው። ስለሆነም የጤና፣ የትምህርት፣ የሴቶች፣ የወጣቶችና ህጻናት ሌሎችም በአስተባባሪ ኮሚቴነት በቴክኒክ ኮሚቴነት የሚያግዙን ተቋማት አሉና እነሱ ጋር በመቀናጀት የህብረተሰቡን ግንዛቤ በተሻለ ሁኔታ በማሳደግ የተከሰቱ ኩነቶችን በወቅቱ የሚያስመዘግብ ህብረተሰብ በመፍጠር ኩነቶች እንደተከሰቱ እንዲመዘገቡና ለሚፈለገው የመረጃ ምንጭነት እንዲያገለግሉ ለማድረግ የበኩላቸውን ርብርብ እንዲያደርጉ በዚሁ አጋጣሚ ማሳሰብ እፈልጋለሁ።